እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ታወራለች ማለት ነው። ስሙ እፎይ ጋር ታወራለች። ሰለምቴ ነሽ? አዎ። ኦኬ፣ እጠይቅሻለሁ። ኦርቶዶክስ ነበርሽ? አዎ። አላሁ አክበር አላሁ አክበር። በነብያችን እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙራን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩ ቀጥታ ማለት ነው። አባ ገብረ ኪዳነ በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለኩት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ከቤት ወጥቼ ዋይፋይ የግቢ የጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት ስለናን ነው እንዲከተሉት የሚፈልገው ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳን ማለት ነው። የነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳትና ከሰሞኑን እሺ፣ ሌላው የተዋህዶ ቤተሰቦች ትንሽ ደስ የማይል ዜና አለ። ወንድማችን እፎይ ላይ የእስር ማዘዣ አውጥተውበታል። ዜና ምንጩን ያገኘነው ዘኢትዮጵያ የሚል የዜና ቻናል ላይ ነው። እስቲ ተከታትለነው እንመለስ። ሙሉ ፕሮግራሙን ተከታትላችሁ ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር እፎይ እየተባልከው መጀመሪያ ስለ ነብዩ መሐመድ ብትናገር አንተ ሴተኛ አይደል? እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምትከደውን እህትህን አይተክክል አይደለም ብለህ መምከር ነበረብህ። አሁን እኔ እርጥብ ሰገጤ አሁን ምን ትሉታላችሁ? መከደውን እህትህን እንትን ነበር አትምባገባ። ይሄ ሞጣ ተማሪ ነው። በጣም ያስታውቃል። ይሄ ማገዶ የሚፈጅ እርጥብ ሰገጤ
እያየሁ ነው። ያው ኢትዮጵያ ውስጥ ጥያቄ የሚጠየቁ ሰዎች አሉ። የሀገሪቱ ፕሬዚዳንት ማን ነው ሲባሉ መንግስቱ ኃይለማርያም የሚሉ ፍሪዝ የፈረዙ ምን ያሉ መናገር ስለቻሉ ብቻ መጥተው አፋቸውን የሚከፍቱ ክፍታፎች። እነዚህን አይቶ የሚቆም የለም። አሁን ለዚህ ልጅ ላይክ ያደረጉትን እስላሞች ብትመለከቱ፣ ሼር ያደረጉትን እስላሞች ብትመለከቱ ጉድ ነው የምትሉት። ወደውት እኮ አይደለም። ራሳቸውን ደግሞ ሰለምቴ ነን እያሉ ራሷ ሙስሊሟን ያመጧትና ክርስቲያን ነበርኩ እንደዚህ ትላለች። መታ እንትና ታወራለች ማለት ነው። ስሙ እፎይ ጋር ታወራለች። ሰለምቴ ነሽ? አዎ። ኦኬ እጠይቅሻለሁ። ኦርቶዶክስ ነበርሽ? አዎ። ኦርቶዶክስ ማለት ምን ማለት ነው? አይን ፍጥጥ፣ ጥርስ ግጥጥ፣ ጨዋታ ይዞ የብሽሽቅ ነገር፣ የፍንዳታዎች ነገር ከጎዳና ላይ አፍጤ ፕሮግራሙ ጀምሮ ብሽሽቅ ነገር መስቀል ላይ ቁጭ ብሎ እየሰገደ መስቀል አደባባይ ላይ እየሰገደ ብሽሽቅ ከወደደ አብይ አህመድ ኢድ አደባባይ ብሎ አይሰራልን? ምንድነው መቀላወጥ? ምንድነው የሰው መፈለግ? የክርስቲያኑ ነገር ሁሉ ያምራል። አንተ ቤት 60 ኢንች ቴሌቪዥን ተቀምጦ ጎረቤት ያለው የ14 ኢንች ያናድዳል፣ ያበሳጫል። አንተ ቆንጆ የሚስት አግብተህ የጎረቤትህ የክርስቲያኑ ያምራል። በስራ ብትል በንግድ ብትል በምን ብትል ተበደልኩ ተጨቆንኩ ክርስቲያን ደስ ሆኖ ወረረኝ ምን ትስዬ ምን አለኝ በቃ አለቀ። ሁሉ እስላም እንዲሆን ሁሉ በራስ እንዲሄድ ረግጠህ ገዝተህ እንድትይዝ የፈለግህን መርጠህ እንድትገዛ እንድታገባ የፈለግካትን ሴት ጨቁነህ እንድትኖር መብት እንዳይኖራት እንድታረግ ይሄን አንፈቅድም። ይሄ ትክክል አይደለም። ይሄን መቃወም ደግሞ እንትን አይደለም። መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር መከራው ክርስትናዬን አጣፈጠው፣ ስደቱ ማዕተቤን አጠበቀው። በሞት መንደር